በአዲስ አበባ የዘመናዊ ተሽከርካሪ ማቆሚያ ስፍራዎችና ተርሚናሎች ግንባታን ጨምሮ በተሰሩ የመንገድ መሰረተ ልማቶች የትራፊክ አደጋ 25% መቀነሱን የአዲስ አበባ ትራፊክ ማኔጅመንት አስታውቋል። ይህ የተገለጸው የአዲስ አበባ ከንቲባ አዳነች አቤቤን ጨምሮ የከተማዋ ከፍተኛ አመራሮች በአጠቃላይ ከ500 በላይ ተሽከርካሪዎችን በአንድ ጊዜ ማቆም የሚያስችሉ የተሽከርካሪ ማቆሚያ ስፍራዎችን መርቀው ስራ ባስጀመሩበት ወቅት ነው። በመርሃ ግብሩ ላይ የተገኘው ሪፖርተራችን ብሩክ አስቀናው በጉዳዩ ላይ ተጨማሪ ዝርዝር ዘገባ አለው። በአዲስ አበባ ከተማ ያለው የተሽከርካሪ ፍሰት ከህዝብ ቁጥር ማደግ ከንግድ እንቅስቃሴዎች መስፋፋትና ከከተማዋ ፈጣን እድገት ጋር ተያይዞ በየዕለቱ ከፍተኛ የተሽከርካሪ እንቅስቃሴ የሚስተናገድበት ነው። በመሆኑም በከተማዋ የመንገድ ደህንነትን ለማረጋገጥ፣ የትራፊክ መጨናነቅን ለመቀነስ፣ የጊዜና የነዳጅ ብክነትን ለማስቀረት እንዲሁም የከተማዋን ውበት ለማጉላት የኮሪደር ልማትን ጨምሮ የተለያዩ የመንገድ መሰረተ ልማት ግንባታዎች እየተከናወኑ ይገኛሉ። በዛሬው ዕለትም በመዲናዋ የተለያዩ አካባቢዎች የተገነቡ የተቀናጁ የትራንስፖርት ተርሚናሎች፣ የመኪና ማቆሚያዎችና የገበያ ማዕከላትን ከንቲባ አዳነች አቤቤን ጨምሮ የከተማዋ ከፍተኛ አመራሮች በተገኙበት ተመርቀው ለአገልግሎት ክፍት ተደርገዋል። እነዚህ የተመረቁ የተሽከርካሪ ማቆሚያ ስፍራዎችም የኤሌክትሪክ ተሽከርካሪ ቻርጅ መሙያን የያዙና በአጠቃላይ ከ500 በላይ ተሽከርካሪዎችን በአንድ ጊዜ ማቆም የሚያስችሉ መሆናቸው ተነግሯል። ተቀበልና ወደ 122 ተሽከርካሪዎችን ማስቆም የሚያስችል የፓርኪንግ 7 ኢቪ ቻርጅ እንዲሁም የካ ክፍለ ከተማ አጠገብ የሚገኘው 49 ተሽከርካሪ ማቆሚያ ቦታዎችን እንዲሁም ደግሞ ተርሚናል ከኢቪ ቻርጅ ጋር ማለት ነው 3 የሚሆኑ ሁለተኛው በቦሌ ድልድይ ጫፍ 81 ተሽከርካሪዎችን ማስተናገድ የሚችል ፓርኪንግ መሰረተ ልማት 3 ኢቪ ማሽን በወንጌላዊት ህንፃ አጠገብ 252 ተሽከርካሪዎችን የሚያስቆም ፓርኪንግ ከ6 ኢቪ ቻርጅ ማሽን ጋር በተጨማሪ 90 የሚሆኑ ንግድ ሱቆች 11 የሚሆኑ ካፍቴሪያዎችና ፕላዛ ሌሎችም 4 አሚኒቲዎችን ያቀፈ ከ1000 ሰው ዜጎች በላይ የስራ ዕድል የሚፈጥር ትልቅ መሰረተ ልማት ነው። የአዲስ አበባ ከተማ የትራንስፖርት ዘርፍ ለእያንዳንዱ የንግድና ኢኮኖሚን ጨምሮ ሌሎች እንቅስቃሴዎች ላይ ቀጥተኛ ተጽዕኖ የሚያሳርፍ ዘርፍ ቢሆንም ባለፉት ጊዜያት ተገቢው ትኩረት ሳይሰጠው እንደቆየ ነው የአዲስ አበባ ከተማ ከንቲባ አዳነች አቤቤ የተናገሩት። ትኩረት ያገኘ ዘርፍ አልነበረም። እውነቱን ለመናገር ስለ ትራንስፖርት ብዙ ይነገራል። በተጨባጭ ደግሞ መሬት ላይ በሚሰሩ ስራዎች በሚመደበው በጀት ስናይ በሚመደበው መሬት ጭምር በሚሰጠው መሬት ጭምር ስናይ ትኩረት ያገኘ ዘርፍ አልነበረም። ግን ለሌሎች ስራዎቻችን እጅግ በጣም ወሳኝ ዘርፍ ነው። መንገዶቻችን ለተሽከርካሪም፣ ለሰው፣ ለእግረኛም፣ ለሌሎችም ለፓርኪንግም ለንግድም ጭምር ያገለግሉ እንደነበረ የቅርብ ጊዜ ትውስታ ነው። አሁንም አንዳንድ ሰፈር ገና እንደዛ ነውና መድረስ ይገባናል። ይህን ችግር ለመቅረፍም የከተማዋ አስተዳደር ለትራንስፖርት ዘርፍ ተገቢውን ትኩረት በመስጠት በሰራቸው ስራዎች በከተማዋ 2 ብቻ የነበሩትን የህዝብ ተሽከርካሪ ማቆሚያ ስፍራዎች 196 ማድረስ ተችሏል ነው የተባለው። ዛሬ ግን እነኚህ የለሙ የተሽከርካሪ ፓርኪንግ መሰረተ ልማቶች በቁጥር ከ196 በላይ ደርሰዋል። እነኚህ መሰረተ ልማቱ እንግዲህ በአንድ ጊዜ ከ100,000 በላይ ተሽከርካሪዎችን ማስተናገድ ይችላሉ። እነኚህ 79173 ሲደመር አሁን እየተገነባ ያለው አዲስ አበባ ስታዲየም 30,000 ተሽከርካሪዎችን በአንድ ጊዜ ማስተናገድ የሚችል እንዲሁም አቃቂ ቃሊቲ ስታዲየም እየተገነባ ያለው 10,000 ተሽከርካሪዎችን መያዝ የሚችል ሲጨመር ቁጥሩ ኦልሞስት ወደ 120,000 ተሽከርካሪዎችን በአንድ ጊዜ አቴታይም በትንሹ ነው ይሄ መያዝ የሚችል አቅም ተፈጥሯል። በእነዚህ በመንገድ መሰረተ ልማት ግንባታዎችም ለከተማዋ ነዋሪዎች ዘመናዊና ምቹ የትራንስፖርት አገልግሎት ከመፍጠር ባለፈ በከተማዋ የትራፊክ አደጋን 25% መቀነስ መቻሉ ተመልክቷል። መኪናዎች በስርዓት እንዲቆሙ መደረጉ የትራፊክ አደጋንም በከፍተኛ ሁኔታ ቀንሶታል። ባለፈው በጀት ብቻ እነኚህ የልማት ስራዎች በመሰራታቸው ምክንያትና ሌሎች ስራዎች ተያያዥነት ያላቸው ስራዎች በመሰራታቸው የትራፊክ አደጋ በ25% ሊቀንስ ችሏል። በቀጣይም የመሰረተ ልማት ግንባታው ልማቱ ወዳልተዳረሰባቸው አካባቢዎችና ሰፈሮች እንደሚቀጥል ከንቲባ አዳነች አቤቤ ተናግረዋል። ገና ብዙ ሰፈሮች መድረስ መቻል አለብን። እንደዚህ አይነት መሰረተ ልማቶች ከመሃል ወደ ዳር ጭምር ወጣ እያሉ እየሰፉ መሄድ ያለባቸው። ትራንስፖርት እንቅስቃሴ የሌለበት ሰፈር የለማ። ስራ ዕድል የማይፈለግበት ወይም ደግሞ እንደዚህ አይነት ማህበራዊ መስተጋብርን ለማጠናከር የሚፈልግ ማህበረሰብ ወይም ደግሞ የሚገባው ማህበረሰብ የሌለበት ሰፈር የለም። ወደየሰፈሩ ነው የምንገባው። ቀጥለን ወደየሰፈሩ ወደየአካባቢው እንደዚህ አይነት መሰረተ ልማቶችን
ይዘን እንገባለን።